بسم الله الصلاة والسلام على رسول الله وعلى آله وصحبه ومن والاه. السلام عليكم ورحمة الله وبركاته. مجالس رمضان يتسيم بروغراماتشن يزاري ورئيس رمضان مدرسة الأخلاق. يا رمضان صوم طروسنا مقبارن يمن ماربتنا ባህሪያችን መጥፎ እንኳን ቢሆን የምናስተካክልበት ወር ነው። ሙእሚን መሆን የነበረበት ባህሪው ጸባዩ ጥሩ ሰው የሚያከብር የማይሆን ነገር የማያደርግ የማይናገር ፍስቅን የማይናገር መሆን ነበረበት። ነገር ግን የሸይጣን የነፍስያ ሀዋ አንዳንድ ጊዜ የምንኖርበት ቢያው አካባቢው ከእንደዚህ አይነት ነገሮች ሊያርቀን ስለሚችል በረመዳን መተን ይሄንን ሁሉ አስቀምጠን መጥፎ ባህሪ እንኳን ቢኖር ጥሩ ስነ ምግባር ተምረን እንወጣለን ማለት ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ስለ ጾመኛ ሲናገሩ فإذا كان صوم أحدكم አንዳችሁ የሚጾም ከሆነ فلا يرفث ወንጀልን አላህ የሚጠላውን ነገር እንዳይሰራም እንዳይናገር ولا يفسق ፍስቅንም እንዳይሰራ አላህ የሚጠላውን ነገር ማለት ነው። ረፈስም ፍስቅም ከአላህ መንገድ የሚያወጡ ስራዎች ስለሆኑ ያንን ነገር እንዳያደርጋሉ። فإن صابه أحد أو قاتله فليقل إني امرئ صائم የሆነ ሰው እንኳን ቢሰድበው ወይ ቢመታው ያን ሰው መስደብ የለበትም፣ መምታት የለበትም። ማድረግ ያለበት ምንድነው? እኔ ጾመኛ ነኝ ብሎ መመለስ አለበት ወይ ደግሞ መናገር አለበት አሉ። ለምን? በአንድ አثር እንደተናገሩት وقال جابر رضي الله عنه جابر رضي الله عنه أرضاه ትልቁ صحابي እንደተናገሩት إذا صمت የጾምክ እንደሆነ فليصم سمعك ስትጾም ምግብን ማቆም የሚጠጣ ነገር ማቆም ወይ ደግሞ ከሸህዋ መራቅ ብቻ ሳይሆን የሚያስፈልገው መጾም በሁለመናህ ነው አሉና فليصم سمعك ጆሮህም መጥፎ ነገርን ከመስማት ወይ ደግሞ ሐራም ነገርን ከማዳመጥ ይጾማሉ። وبصرك አይንህም የማይሆን ነገርን ከመመልከትና ከማየት መጾም አለበት። ولسانك عن الكذب እንዲሁም በንግግርም ደረጃ አላህ የሚጠላውን ውሸት እንዲሁም የሰውን ሐሜት ማቆም ይኖርብሃል። والمحارم ودع أذى الجار የጎረቤትህን አዛ እንኳን ማቆም አለብህ። ጎረቤትህን አታስቸግር። وليكن عليك وقار وسكينة ጾመኛ ስትሆን የመረጋጋትና የነገሮችን ቀስ ብለህ የማዳመጥ የማየት የማድረግ ነገር ሰኪና ሊኖርህ ይገባል ጾመኛ ስትሆን አሉ። ولا تجعل يوم صومك ويوم فطرك سواء የምትጾምበት ቀንና ጾመኛ ያልሆንከውን ቀናቶችን እኩል እንዳይሆን። አንዳንድ ሰው ምግብ ያቆማል፣ እንዲሁም አይጠጣም፣ በጣም ይደክማል። ነገር ግን ጾመኛ መሆኑ በምንም አይታወቅም። ምክንያቱም ጾመኛም ሆኖ ከጾም ውጪ ባህሪው ያው ስለሆነ። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም ሲያስጠነቅቁንና ከእንደዚህ አይነት ነገር እንድንቆጠብ ሲነግሩን መን ለም የደዕ ቀውለ ዙር የማይሆን ንግግር ማድረግም ሆነ መናገርን ያላቆመ فليس من لم يدع قول الزور والعمل به መጥፎ ነገርን ማድረግም ይሁን መናገርን ያላቆመ فليس لله حاجة في أن يدع طعامه وشرابه ምግብ ባይበላ እንዲሁም ባይጠጣና ምንም ያህል ቢደክመው እንኳን አላህ ከዚህ ጉዳይ የለውም አሉ። ምክንያቱም አላህ ስብሓነሁ ወተዓላ ከኛ የሚፈልገው ሙሉ የሆነን ዒባዳ ነው። ስለ አኽላቅ ሲነሳ ሁላችንም ነቢያችንን ሰለላሁ ዐለይሂ ወሰለም እንወዳቸዋለን ብለን ሁሌም እንናገራለን፣ እናስባለን። ታዲያ ካነ ነቢዩና ሰለላሁ ዐለይሂ ወሰለም አሕሰነ ናሲ ኹሉቃ እሳቸው በጣም ባህሪያቸው ጥሩ የሆነና ገር የሆኑ ሰውን የማያስቀይሙ
የማይሆን ነገር የማይናገሩ የማያደርጉ የሆኑ ጥሩ ስነ ምግባር ያላቸው ሲሆን አላህም ሲወስፋቸው ወኢነከ ለዓላ ኹሉቅን ዐዚም አንተ ጥሩ ባህሪ ትልቅ የሆነ የሚወደድ ባህሪ አለህ ብለው አላህ ስብሓነሁ ወተዓላ ወሰፋቸው። እሳቸውም ሲናገሩ የውመል ቂያማ ኢነ አቅረበኩም ዐንዲ መጅልሰን የውመል ቂያማ እኔ ዘንዳ ቅርብ የሆኑትና የኔ ጎረቤት ሊሆኑ የሚችሉት አሓሲኑኩም ኹሉቃ ጥሩ ስነ ምግባር ጥሩ ባህሪ ያላቸው ናቸው አሉና እንዲሁም ለቤተሰቦቻቸው ለልጆቻቸው ለሚስቶቻቸው ጥሩ መሆን እንዳለባቸው ሲናገሩ ኸይሩኩም ሊአህሊ ከእናንተ ውስጥ ጥሩ ደረጃ ላይ ጥሩ ባህሪ አለው የሚባሉት እነኛ ለቤተሰቦቻቸው ጥሩ የሚሆኑ ናቸው። ወአና ኸይሩኩም ሊአህሊ እኔ ለቤተሰቦቼ ጥሩ ሰው ነኝና የኔም መንገድ መከተል ከፈለጋችሁ ጥሩ ስነ ምግባር ይኑራችሁ ጥሩ ባህሪ ይኑራችሁ አሉና ወኢነ ረጁለ ለየብሉጉ ደረጀተ ሳኢሚ ወልቃኢሚ ቢሑስኒ ኹሉቂህ አንድ ሰው ባይጾምም እንኳን ባይሰግድም እንኳን በጥሩ ባህሪው በጥሩ ጸባዩ የጾመኞችንና ቅያሙን ሌይልን ቆሞ የሚያድሩ ደረጃ ሊደርስ ይችላል ብለው ስለተናገሩ አላህ ጥሩ ባህሪን ይስጠን። هذا والله أعلم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.